አለዲ ስሚ አሁን የምልሽ ነገር በሙሉ ታደርጊያለሽ እሺ ውዴ አሁን ቀስ ብለን ሁለታችንን መኪና ውስጥ እንገባለን ስለዚህ ተረጋጊ እሺ ውዴ ምን ተፈጠረ ምን እንዳልተፈጠረ አስመስ ምንም አልተፈጠረም ለኩሽም ብቻ አድርጊ እሺ በይኔ ተረጋጊ ቀስ ግቢ ሰማኛለህ ማን ነው ከኋላ ያለው ንገረኝ ተረጋጋ አንበሳው ተረጋጋ እሺ አጎቴ ሙዛፈር አንተ ደግሞ እዚህ ምን ታደርጋለህ በጣም ግራ ተጋብተሃል ልጅ እና ለመጨረሻ ጊዜ ግዴታን እያስተዋወስኩ ነው ያለሁት ለሱ የትክክለኛው ሰዓት አይደለም እንደዛ ከሆነ ማታ እኔ ጋር ትመጣለህ ካልመጣ እኔ እመጣለሁ ግን ስመጣ የምታየው ይሄኛው ፊቴን አይደለም ሰዎቹ እነማን ናቸው አባትሽ ነው ለጥበቃ ልኳቸው አታስቢ ችግር ከተፈጠረ ብሎ ነው እንሂድ በቃ ይቅርታ ወንድሜ ፉአድ እርሶይሉን ባስቸኳይ ማናገር አለብኝ ፉአታውን አንቺ ማናገር አይችልም ስትል ምን ማለት ነው ጉዳዩ የሞትና የህይወት ጉዳይ ነው ግባና ወይዘሪት ፉሱን የምትነግርህ ነገር አለ ብለህ ንገረው ሂድና ንገረው እዚህ ይጠብቃል እሺ እኔ ጨርሰዋለሁ ዞር በል እቴ እንኳን ደህና መጣሽ ስለ ሙራት ልጠይቂ ነው ግን የት እንዳለ እኔ ራሱ አላውቅም እውነቴን ነው እሱን እኔ ያውቃለሁ ለዛም ነው የመጣሁት አቶ ሼሙዝ ነው አቤት ሼሙዝ አለቃ ሽሜት ፉአት ደውሎ ነበር እኔና ጋሊፕን ለስብሰባ ጠርቶናል አንተም እንደምትመጣ ሰምቻለሁ ምንድነው እሱ የተፈጠረ ችግር አለ እንዴ እኔ እስከማውቀው ድረስ የለም የት ነው የምትሰበሰቡት የኔ ምግብ ቤት ውስጥ ነው እዛው ለሰዓት እንገናኝ ብሎ ነው የነገረኝ እሺ ከዛ ስንወጣ እናወራለን እሺ ጥሩ አለቃ እናወራለን በቃ ግን ድምጽ ልክ አይመስልም አለቃ ችግር ካለ እኛ ሁሉንም ነገር ልናስተካክለው እንችላለን እናወራለን አልኩህ እኮ ሼሙዝ ግን አሁን አይደለም በኋላ በልደናል ሼሙዝ አመሰግናለሁ ስልኩን ዘጋው አዎ ዘግቼዋለሁ 2 ሰዓት ላይ እንሄዳለን የሼሙዝ ምግብ ቤት እሺ አለቃ ሀሊዴ እንኳን ደህና መጣሽ ልጄ ይቅርታ እንግዲህ በድጋሚ ላስቸግርሽ ነው ይሄ ምን አይነት ንግግር ነው ልጄ ነይ እሱ ጋር ትቆሚ ግቢ ነይ እኔ መልሳለሁ
ምን አደረክ? ቡራክን ገደልከው? ተረጋጋ ልጄ። ምን ሆናል? እንዲያወራ እድል ሰጠው እንጂ። እንዴት እንደተፈጠረ አላውቅም፣ ግን ያ ሰይጣን ሁሉ ጊዜ እንደምንም በሁለት እግሩ ይቆማል። አለቃ ሐሽሜት ወስዶታል። ፈጣሪ አውጣኝ። ግን ለምን? ምንድነው ወንድሜ? ያ ሰይጣን የሚወገድ መስሎኝ ነበር። ያ ሰይጣን ይወገዳል ብዬ ነበር። በእኛ ላይ እየተጫወቱ ነው እንዴ? እሺ እነግርሃለሁ። ቆይ ተረጋጋ። አሁን በጣም ትልቅ የሆነ ጉዳይ አለ። ሐሽሜት ፏት ላይ ጦርነት አውጇል እና ቤቱን ልንጠብቅ ይገባል። አታስብ፣ እንጠብቀዋለን። እዚህ ጦርነት ውስጥ እንደምንገባ ብቻ ንገረኝ። እኔ እኮ ድሮም ጦርነት ላይ ነኝ አጎቴ፣ ረሳኸው እንዴ? እንደውም እንደዛ ይሻላል መሰለኝ። አሁን ለመተኮስ ነፃ ነን። እንግዲህ የእርሶይሉን ቤተሰብ መደምሰስ እንችላለን። ይሄ ነገር ካልደፈረሰ አይጠራም። መደፍረስ ብቻ ሳይሆን በደንብ ይናወጥ። ግን የዚህን ጉዳይ ፊትና ጀርባ ንገረኝ። አንድ ሰዓት ላልሞላ ጊዜ ጀርባችንን ብናዞር ነገሮች ተደበላልቀው ነው የጠበቁ። የአሊዴን ቤተሰብ የገደለው ቡራክ ነው። ምን? አይሆንም። አምላኬ ፈጣሪ ሆይ፣ እነዚህ ምን አይነት ሰዎች ናቸው? ምን አይነት ድንጋይ ልቦች ናቸው? እነዚህንስ ፈጣሪ አይደለም የፈጠራቸው? አምላክ ሆይ፣ የምር ማበዴ ነው። ተመልከት፣ እንደዚህ መሆን እኮ የለብህም። በደንብ አዳምጠኝ ወንድሜ። ከተሰበርክ እኔም እሰበራለሁ። እኔ ከወደቅኩ እናንተም ትወድቃላችሁ። በቀላችን አሁንም እንዳለ ነው፣ እንዳትረሳ። ጦርነቱ ገና መጀመሩ። አመሰግናለሁ። ምንም አይነት ውሳኔ ብትወስን ሁሌም ከጎንህ ነኝ። ሃሊዴ እርቦሻል ልጄ? የሚበላ ነገር መስራት እችላለሁ። አይ አትቸገሪ፣ ምንም ነገር አልፈልግም። እማዬ ቁስሉን እስካሁን ድረስ እኮ አላየነውም። እባክሽ ላየው እችላለሁ? እማዬ ፋሻውን በቶሎ መቀየር አለብን። እኔ ቀይረዋለሁ። አይ በፍጹም አይሆንም። እኔ ፋሻና ጥጥ ይዤ መጥቼ ቀይርላታለሁ። እሺ ልጄ፣ በይ ተነሽ ልጄ፣ ተነሽ። ነይ ሃሊዴ። እህቴ የምትፈልጊው ነገር አለ? አይ ምንም ነገር የለም አሊ ሪዛ። ግን አንተም ከቆሰልክ? አይ እህቴ፣ ለምንድን ነው እንደቆሰልኩ ያሰብሽው? የእውነት ምንም አላውቅም። ከድሮ በጣም ለየት ብለህብኛል። ራስህን ከችግር እያረቅህ አይደለም። ስልክ ታናገራለህ ወይም ደግሞ የሆነ ሰው ይመጣና ይወስድሃል። እኔ ምንም ነገር አልሆንኩም። የነውጠኛዋ ኤሚኔን ጠመንጃ የታጠቅኩ ወንድሟ ነኝ። ልጅ እያለሁ በመጫወቻ ሽጉጥ መጥተው ሊያስፈራሩሽ የሚሞክሩትን ወንዶች በሙሉ ስታባሪ ያስታውሳለሁ። እሱን አሁንም እያደረግኩት ነው ወንድሜ። አዎ እህቴ እኮ ጀግና ናት። እንኳን ደህና መጣ ማቼ። ይህንንም ማባረር ነበረብሽ። ዛሬ ሰላምታ የለም? ስለምንድን ነው እያወራችሁ ያላችሁት? ስላንተ እያወራን ነበር አማቼ። ስለኔ ማለት? ለምን? ምን አደረኩ? አላውቅም። እሱን አንተ ነገረኝ እንጂ። ምንድነው የምነግርህ? የሰማኸው ነገር ወይም የምታውቀው ነገር አለ? መስማት ያለብኝ ነገር አለ? ምንም ማለት ያደረከው ነገር ካለ ማወቅ ያለብኝ ነገር ከሆነ ንገረኝ። አይ ምን ላደርግ እችላለሁ? ያው ታውቃለህ፣ ሰዎች ያወራሉ፣ ስራ የላቸውም እና እኔ እናንተ አማች በመሆናችን በጣም ይቀናሉ። ለዛ ነው። በእርግጥ ለአንተም ከባድ ነው፣ ይገባኛል። አዎ ታውቃለህ፣ ማንም ሰው ምንም ነገር አይልም። እህቴን እንዴት እንደሆንክ ጠይቂያት ነበርና ጥሩ እየሰራ እንደሆነ ነግራኛለች። አዎ አማች በሂሳብ ዓለም ላይ አዲስ ታዋቂ ሰው ሆኗል። ግን እኛ በገንዘብ በእድል እና በዝና የምንቀየር ሰዎች አይደለንም ወንድሜ። እዚህ ነው። ቆይ እዚህ ጋር እንቁም። ከዚህ በላይ አንሂድ። እህቴ ከሙራት ውጪ ሌላ ሰው አለ እንዴ? አይ ከሱ ጋር የመጣ ሰው በሙሉ ወጥቷል እኮ። እሺ ወንድሙስ ቡራክ? እኔ ቡራክን እዚህ አላየሁትም። ለማንኛውም ፊክረት ያለ ቡራክ ሌላ ምንም አታደርግም። ሙራትን እንታደገው። እንዴት እንደዛ ታያለሽ? ሁለቱም ወንድሞቼ ናቸው። ግን እንዴት ነው የምናድናቸው? እሺ አንቺ መኪና ውስጥ ግቢ እህቴ፣ እኔ ወጣዋለሁ። እሺ ሲናን በእህቴ ግቢ፣ እህቴ ግቢ። ሁለቱን ሰዎች ይዘና
ከጀርባ ተመልከት፣ ክፍት ቦታ ይታያል። ምንድነው ወንድም ፏት? በአስቸኳይ እኮ ነው ወደዚህ ጠራህን። አዎ ወንድሜ፣ አስቸኳዩ ነገር ምንድነው? ክህደት ነው። ክህደት በፍጹም አያስጠብቅም ክቡራን። የምን ክህደት? ሐሽሜትና ሚታት ከርተውኛል። እንደምታውቁት ያ ማለት ተቋሙንም ከርተውታል ማለት ነው። ገባችሁ? ይሄ ስም ማጥፋት ነው ወንድም ፏት። ጠጣር የሆነ ማስረጃ ባይኖረው ኖሮ እንደዚህ በቀላሉ ዝም ብሎ አይናገርም ነበር። ሁለቱም ልጆቼ በእነሱ እጅ ታግተው ተይዘዋል። ንገሩኝ፣ ይሄ ብቻ ይመስላችኋል? ቡራክን የወሰዱት ወደ ቅጣቱ ቦታ ሲሄድ ነው እና ሙራትንም ላገኘው አልቻልኩም። ቡራክ ሊገደል የተወሰነበት ሰው ነው። ሊገደል የተወሰነበትን ሰው ቢወስዱ ለነሱ ምን ይጠቅማቸዋል? ምን እያልክ እንደሆነ ታውቃለህ ሼሙዝ? ይሄ ጦርነት ወጃ ነው። ሁለቱንም ልጆቼን በእኔ ላይ እንደማሸነፊያ ሊጠቀሙባቸው ነው። ቢሆንም ከዚህ በላይ የሆነ ተጨባጭ ነገር ያስፈልገናል። እውነት ለመናገር አለቃ ሐሽሜት ከሜዳ ተነስቶ እንደዚህ አይነት ነገር አያደርግም። በደንብ ለማሰብ ሞክር። ምን እየተካሄደ እንደሆነ ግልጽ ነው። ሚታት ከውጭ ሀገር ነው የተመለሰው እና ዋናው መቀመጫ ላይ መቀመጥ ይፈልጋል። እና አሁን ከማን ነው ፍቃድ የሚያገኘው? ሐሽሜትንም ተባባሪ አድርጎታል እኮ። እውነት ለመናገር ስለሚታት አላውቅም። የዛ ሰውዬ ጭንቅላት ውስጥ ሁሌም የሆነ ነገር አለ። ግን አንድ ማወቅ ያለብህ ነገር አለቃ ሐሽሜት እሱን ተከትሎ ገደል የሚገባ ሰው አይደለም። ሼሙዝ ልክ ነው። ግን በሌላ በኩል ደግሞ ከአንተ ጋር ቁርሾ ውስጥ ከገባ ቆይቷል። ይገባኛል። በቡራክና በልጁ መቁሰል ምክንያት ነው። አዎ ሚታትም ይሄንን የተጠቀመው እና ሚስቱንም ችላ እንዳትሏት እሺ። ያው ሜሊክን እንደምታውቋት ከሃሊዴ ጋር ዝምድና አላት። ስለዚህ እሷም ተባባሪ ናት ማለት ነው። ገባችሁ? አሁንም ይሄንን መቀበል ለኔ በጣም ይከብደኛል። በጣም ከባድ የሆነ ነገር ነው። ሐሽሜትና ሚታት ከዚህ በኋላ እዚህ ተቋም ውስጥ በጭራሽ ቦታ የላቸውም ሼሙዝ። የሁለቱም መውጫ የተጻፈ ነው እና ጸሐፊው እኔ ሳልሆን ትልቁ ሰውዬ ነው። ትልቁ ሰውዬ ማለት ከትልቁ ሰውዬ ጋር ተገናኝተሃል? ለምንድን ነው እዚህ የተገናኘን? ፏት ውስጥ ነው። ከሼሙዝና ጋሌፕ ጋር እየተነጋገረ ነው። ስለምን እያወሩኝ ይመስልሃል? አንተን እንዴት እንደሚገሉ ታውቃለህ። በንግግሩ ዙሪያ ከሌለህ ሰለባ ነህ ማለት ነው። ዝግጁ ናችሁ ሰዎች? አዎ ዝግጁ ነን። ሃሊዴ የቅመም ሻይ አፍልቼልሻለሁ። ትንሽ ማር አድርጌበታለሁ። ጠጪ፣ ደህና ያደርግሻል። በታመምኩ ቁጥር እናቴ እንደዚህ የቅመም ሻይ ታፈላልኝ ነበር እና ማርም ታደርግበታለች። የሰው ልጅ የሚወደው እናት ካለው የሚወደው ቀና መንገድና
የሚራመድበት ጎዳና ቀጥታ ወደ ቤት ይመራዋል። ግን እናት ከሌለች ሁሉም ነገር ያስጠላል። አሊዴ የኔም እናቴ ሞተችው ትንሽ ልጅ እያለሁ ነበር። ታማ ነበር። በእርግጥ ሁሌም እንደታመመች ነበር። ከዛም አክስቴ እሷ ጋር ወሰደችኝ። በጣም ትንሽ ነበርኩ። እንደ ሞተች ራሱ አልገባኝም ነበር። ይገርማል። የሆነ ቀን እናቴ ትምህርት ቤት ስትወስደኝ ሽምብራ ገዛችልኝና ኪሴ ተቀዶ መንገዱን ሁላ ሽምብራ በሽምብራ አረኩት። ይገርም ነበር። ከዛ አንድ ቀን አክስቴ እጄን ይዛኝ ትምህርት ቤት እየሄድን ሽምብራ በጣም ፈለኩኝ፣ ግን እኔ ልነግራት አልቻልኩም እና እናቴ እንደሞተች ያኔ ነው የገባኝ። የዛኔ ነው ሁሉም ነገር የገባኝ። እናትም ማጣት ይከብዳል። አሁን ልጄ ቀብሬያለሁ፣ የለችም። ይኸውልሽ እኔ ምናልባት እንደ እናትሽ ላልሆን እችላለሁ፣ ግን ሁሌም ከጎንሽ ነኝ ሀሊዴ። እኔ ምን ያህል ላልተካት እችላለሁ፣ ግን እንደ ልጅሽ ልትይኝ ትችያለሽ። ተመልከተን ወንድሜ፣ ተመልከተን። ጉዳችንን እይ። በለው እዚያ ስራው አስቀምጠውናል። ውጥንቅጥ ውስጥ ነው ያለነው። የኤርሶይል ቤተሰቦች የገባንበትን ተመልከት። ቆይ አሁን ማንን አስቦ ያውቃል? አሁን ምን ልናደርግ ነው? በድጋሚ ህይወት ልንጀምር ነው? እንጀምር ወንድሜ፣ እንጀምር። አዲስ ህይወት እንጀምር። ይህን ቆሻሻ ስራ እናቁም ወንድሜ። ይመቸኛል፣ ግን አንድ ያልጨረስኩት ትልቅ ስራ አለኝ። ያንተ ቀላል ነው። ጠበቃ አለህ። እኔ ማፈቅራት ሴት ግን አቃቤ ህግ ሆናለች እና እኔን መወገድ ስትጠይቅ ነበር። ሀሊዴ ብትፈልግ ኖሮ ታቆም ነበር። ሀሊዴ ብትለይ በፍቃዴ ከዛ ነገር ውስጥ ወጣ ነበር። ለስንት ቀናት፣ ለስንት ወራት፣ አመት እንኳን የሚሆን አይመስለኝም። ለምን እንደሆነ ታውቃለህ? ምክንያቱም አንተ ልክ እንደ አሳ ነህ። ይህ ዓለም ለአንተ ባህር ነው፣ ልክ እንደ አባቴ ማለት ነው። በሌላ መንገድ መኖርን አታውቅም። ገጣሚ ሆንክ? እሺ እስኪ አብራራልኝ። ግጥሙ ትርጉሙ ምንድን ነው? ምን እንደሆነ በደንብ ገብቶሃል ማለት ነው። ወንድሜ ፊኮ፣ ወንድሜ በለው እባቡ ፊኮ። ወንድሜ ሞትክ መስሎኝ ነበር። ንጉስ እኮ ነህ፣ ንጉስ። እንዴት እንዳገኘህን ንጉስ። ምን ሆንክ?
2 ጥይት ተኩሰውብኝ ነበር፣ ግን ጥይት መከላከያ ለብሼ ስለነበር አልጎዱኝም። ወንድሜ ምን አይነት ነገር እንዳሳልፍ ነው እያደረከኝ ያለው? እንኳንም አገኘን። ገና ብዙ ነገሮችን እንድታሳልፍ አደርጋለሁ። እኔ ወንድምሽ ምንም ችግር የለውም። ይህ አንበሳ አገኘን። ግን ቆይ እንዴት ነው ያገኘን? ምራታችን ነች። ምራታችን ወደዚህ ሲያመጧችሁ ተከትላችሁ ነበር። ሙራት የኔ ውድ ደህና ነህ አይደል? ደህና ነህ? ደህና ነኝ፣ በጣም ደህና ነኝ። ለምንድን ነው ራስሽን አደጋ ላይ ጣልሽው? አንተ ብትሆን አታደርገውም ነበር? ለአንቺ ምንም ነገር አድርጋለሁ። ደህና ነህ? ስለ እኔ አታስብ። አንተ ደህና ነው ወንድሜ? ሰዎች እንሂድ። መንገድ ላይ ፍቅራችሁን ትገላለጻላችሁ። በሉ ልዩ ቀን ነው ዛሬ፣ ደስ የሚል ቀን ነው። ከዚህ በኋላ ከነዚህ ነገር መመለስ የለም እና ትልቁ ሰው የሚፈልገው ይሄንን ስለሆነ እናንተም ወገናችሁን መምረጥ አለባችሁ። ምንድነው ሪፍኪ? ምንድነው? ምን እያልክ ነው? ቦታው ተወሯል እያለ ነው። ከዚህ ቦታ በፍጥነት እንውጣ። ቶሎ በሉና ከዚህ ቦታ አስወጡ። ፍጠኑ! ምን እየተካሄደ ነው ሪፍኪ? ና ወንድሜ ና። ከዚህ ቦታ አስወጣኝ። ወንድሜ ና። ወንድሜ ደህና ነህ አይደል? አልተጎዳህም አይደል? አይ ደህና ነኝ። በጊዜው ማስጠንቀቂያ ባይደርሰን ኖሮ ማናችንም ከዛ በህይወት አንወጣም ነበር። የሆነ ስህተት አለ ሪፍኪ። እርግጠኛ ነኝ ልጄን ለማዳን ስለፈለኩ ብቻ ይህንን ነገር ለማድረግ አይደፍሩም። የሆነ ነገር አለ ሪፍኪ፣ የሆነ ነገር አለ። ልክ ነው ወንድሜ። ምን ተፈጠረ ሪዛ? ፏት አምልጧል። የሆነ ሰው ቀድሞ አሳውቆታል። ባለቀ ሰዓት አምልጦናል። ኻሊድን ወደ እኔ ጋር አምጣት። እኔ ቤት ደህንነቱ አይጠበቅም እንዴ? ያልኩህን አድርግ። ቡራክ ልጄ፣ ፈጣሪ ይመስገን።
ደህና ነህ? ምንም ነገር አላደረጉም አይደል? ምንም የደረሰብ ጉዳት የለም አይደለ? በጣም ደህና ነኝ አባዬ። ንገረኝ፣ ሁሉንም ነገር ከመጀመሪያው ጀምሮ ንገረኝ። እያንዳንዱን ነገር ከመጀመሪያው ጀምሮ ማወቅ እፈልጋለሁ። አባዬ ወንድሜ ነው ያዳነኝ። እሱ ባይኖር ኖሮ አሁን ላይ ለኔ እያለቀስክ ነበር። አንበሳ ልጄ፣ ጎበዝ ሙራትዬ። እንዲህ ነው እንጂ አሁን ትክክለኛ ወንድማማች መሆናችሁን አሳያችሁኝ። አሁን በሞትም እያዘንኩ አልሞትም። አባዬ እኔ አሳልፈ የሰጠኸኝ መስሎኝ ነበረ። እዛ ሳትመጣ ስትቀር አባት ነው አሳልፎ የሰጠሃል እና አላውቅም፣ የእኛን ሰዎች ማደያው ጋር ሳላያቸው ስቀር ተናደድኩኝ። ግን ፊኮ እዛ እንደመጣህ መጥቶ ነገረኝ። ምንም ባደርግ ላንተ ስል እያደረኩኝ ነው። እሺ ገባህ አይደል? ማለቴ ለሁለታችሁ። በዚህ ህይወት ውስጥ ከናንተ ህይወት በላይ በጨራሽ ምንም ነገር አይበልጥብኝም። እሺ እሱን ወቁ። አባዬ ይህንን ፈተና እናልፈዋለን ቡራክ ልጄ፣ አንድ ላይ ሆነን። ስለተረፋችሁ ፈጣሪ ይመስገን። አዎ ይመስገነው፣ ተርፈናል። ግን ትልቅ ችግር ውስጥ ገብተናል። አሁን በሰላም ተመልሳችኋል እኮ። ቀሪው ምንም አይደለም ልጆቼ። አባዬ አዎ ይህንን ነገር አልፈነዋል፣ ግን የማንመለሰው መንገድ ውስጥ ገብተናል። በፍጥነት እየሄድን ነው። ሚታት ይሄ ሁሉ ነገር የሚፈልቀው ከዛ ሰውዬ ጭንቅላት ነው። አስፈራርቶኛል ሁሉ አባዬ። ሚታት መጀመሪያ የሱን ነፍስ እንደምንጥቀው ቃል እገባልሃለሁ። ከዛ በኋላ እያንዳንዷ የሚተነፈሳት ትንፋሽ እሳት ትሆንበታለች ማለት ነው። ቆይ በምንድን ያስፈራራ? ንገረኝ። ስለ ገንዘብ አይደል? እና ገንዘቡ ከየት እንደመጣ ለማጣራት አይደለም? አንተ እኔና ቡራክን ለገንዘብ ብለህ ስላደረከን ነገር ነው። ከማን ጋር ስታወራ እንደነበር ታውቃለህ? ስለ ስራ ከማን ጋር ስታወራና ስትደራደር እንደነበር ታውቃለህ? እህቷን እንድገልባት ያዘዝከንን ሴት ነው። ዝም በል። ምን እያወራ ነው? ዋሸው እንዴ? ዝም በል። ዋሸው ወይ? ዝም በል። የቅርብ ጓደኛዬ እንድገልዝ አድርገኛል። ቡራክን ደግሞ የሚያፈቅራትን ሴት እናት እንዲገድል አድርገዋል። የአሊዴንም ወንድሞች ጭምር። አሁን ግልጽ ሆኖልኛል። ለምን ጥቃት እንደሰነዘሩ በደንብ ገብቶኛል። አሽሜት ስለዚህ ቅጅ ያውቅ። የዛኔ ጥቃቱን የፈጸምነው እኔና ወንድሜ እንደሆነን አያውቅም። ግን ከጥቃቱ ጀርባ አንተ እንደሆንክ ያለው አውቋል። እኛ ነን የነገርነው። ባይሆን ኖሮ ቡራክን አይለቁትም ነበር። ትክክለኛውን ነገር ነው ያደረከው።
ስለዚህ አሁን በፍጹም ሚስጥር ሊሆን አይችልም ማለት ነው ልጆች። ሐሽሚት በአሊ ሪዛ ጥቃት አሰንዝሮብን ነበር። እንደ ዕድል ሆኖ ቀድሞ ዜናው ደርሶን ለማምለጥ ችያል። እንዴት ነው ያመለጥከው? ያሳወቀህስ ማን ነው? አላውቅም። ሪፍቂ የሚባለው ሰውዬ ነው። ለማንኛውም አሁን እሱ ጥቅም የለውም። ዋናው ነገር አሁን ሁላችንም እዚህ መሆናችን ነው። ምንም አታስቡ እሺ። ሁሉንም ነገር ነው ያስተካክለዋለሁ። ከዚህ በኋላ በፍጹም አንለያይም እሺ። አንተ ነበርክ አይደል? ተረጋጋ። ፏት እጄ ውስጥ ገብቶ ነበር እኮ። ያንን ውሻ ልገለው ነበር። የሆነ ሰው ባለቀ ሰዓት መረጃ አቀብሎት ነው። በእርግጠኝነት አንተ ነህ ነገርከው አይደል? አዎ እኔ ነኝ። እንዴት እንደዚህ ያለ ነገር ታደርጋለህ? ይሄ ተቋም ያልከው ነገር ውስጥ መሃል ድረስ ገብቻለሁ። ታዲያ ወንበሩ ላይ ያለውን ሰው ላወርደው ስል ለምንድን ነው ቆይ አስቆምከኝ? ንገረኝ። ቆይ ስታስበው ለምን ይመስላል? እስኪ ንገረኝ። የምትወዳትን ሴት ልጅ አባት ለመካስ ስትል እኔ ሙሉ ተልኮ እንድትሆን የምትፈልገው እንደዛ ነው? እሱ ነው የፈለገው? ምንድን ነው የምክሰው? አሁን ተልኮ መሃል ገብቻለሁ። ሕይወቴን አደጋ ላይ ጥያለሁ። ላስታውስህ እንዴ ፏትን ልንጥለውና ያንን ጠረጴዛ ልንገለብጠው ነበር። እድል ከኛ ጋር ነበረች። ሁሉም ነገር የተገለባበጠው በአንተ ምክንያት ነው። ስማ፣ እኔ አንድ ነገር ባደርግ ከጀርባ በጣም ትልቅ ምክንያት ስላለው ነው። እሺ አንተ የማታውቀው ምክንያት አለ። ያ ደግሞ ለአንተ እየታየ አይደለም። እኔ ስለ ፏት ግድ የለኝም። ፏት ማጥመጃ ነው። እሺ የምን ማጥመጃ? ምን እያልክ ነው? ትልቁ ኢላማ ከፏት ጀርባ ያለው ስልጣን ነው። የምን ስልጣን? ምንድነው የምትለው? ንገረኛ። አባላቱ እንዲያስተዳድሩ ከጀርባቸው የሚደግፋቸው እውነተኛ ስልጣን፣ ጠረጴዛ ላይ ገንዘብ የሚያቀርብላቸው የሚደግፋቸው ጠንካራ ሰው፣ ከተቃሙ ጀርባ ያለው ድብቁ ትልቁ ኃይል ነው። ዋናው ኢላማው እሱ ነው። አሁንስ በደንብ ገባ? ቆይ አንዴ፣ ቆይ ግን እንደዚህ ያለ ነገር አልነገርክኝም ነበር። ማወቅ ያለብህን ነገር በጊዜ ታውቃለህ። በቃ ቀስ በቀስ ነው የምንራመደው። እና ያ ሰው ማን ነው? ትልቁ ሰውዬ ይሉታል። ስለሱ የምናውቀው ይሄንን ብቻ ነው። እሱ ቱርክ ውስጥ አይደለም የሚኖረው፣ ውጭ ሀገር ነው ያለው። እጅግ በጣም ጠንካራ ሰውዬ እና እንዴት መደበቅ እንዳለበትም በደንብ ያውቃል። ለዛም ነው የፏት ሞት ለኛ ምንም ነገር የማይጠቅም። ሁሉም ነገር መረጋጋት አለበት። አሁን በጣም ረፍዷል። ጦርነት ተጀምሯል። አዎ አውቃለሁ። ፏት ጋር እንድትሄድ የምፈቅድልህ በአንድ ቅድመ ሁኔታ ነው። በደንብ አስብ። በሰላም እኔ ጋር ይዘው ትመጣለህ። ሄሎ፣ ቆይ እንዴት አባና ያመለጠ? ምን ማለት ነው ይሄ? ይሄ የተረገመ ምን ተፈጠረ? አልሞተም እንዴ? ንገረኝ። አልተገደለም? ባለቀ ሰዓት አመለጠ። አሁንም በሕይወት አለ። ይሄ ጥሩ አይደለም፣ ግን በድጋሚ እንጀምራለን። የተረገመ አየህ፣ በሌላ ሰው ገመድ ላይ ለመንጠልጠል ስትሞክር ይሄ ነው የሚፈጠረው። ፉአት አሁን አይኑ ይከፈታል ማለት ነው። ባለው አቅም በሙሉ ነው ጥቃት የሚሰነዝረው። መልክ ከሐሽሚት ጋር መራመድ ያለብን ያልሽው አንቺ አይደለሽም እንዴ? እንደዛ ማለቴ ነው። እንደዛ ነው ያልኩት። አማቼ ከቁጥጥር ውጭ ሆኗል። ፉአትም እንደዛው። አይኑ ውስጥ ያለው ንዴት ወደ ደምነት ተቀይሯል። ግን አሁን መረጋጋት አለብን። ለትንሽ ደቂቃ መረጋጋት አለብን። ሚታት ስማኝ፣ መረጋጋት አለብን። እሺ እንረጋጋና እናስብ። በመጨረሻ መሸነፍ የለብንም። መቼም አይሆንም። እኛ በጭራሽ አንሸነፍም። እንደተነጋገርነው እቅዳችንን እንቀጥላለን። እሺ ምንም ወደ ኋላ ማለት የለም። የፉአት ጊዜ እያበቃ ነው። እናም እሱን አስወግጄ እኔ ቦታውን ተካዋለሁ። እኔ ቡራክስ
አባቱ ሲሞት ቡራክ ከኛ ጋር ለመዛመድ ይስማማል። ስለሱ አታስቢ። አሁን ማተኮር ያለብን ፉአትን ማስወገድ ላይ ነው። ሚታት መቼም እኔ ላይ እየተጫወትክብኝ አይደለም አይደል? ስማ፣ በዚህ ነገር ምስማማው በአንድ ቅድመ ሁኔታ ብቻ ነው። ቡራክ በተቻለው ፍጥነት ይሞታል። እሺ? አሁን ይሻላል ውዴ፣ ግን ቶሎ እንዲድን የቁስሉን ማሸጊያ ቶሎ መቀየር አለብን። አመሰግናለሁ። ምሽቱን ሙሉ አደከምኩሽ። አታስቢ፣ ምንም አይደለም ዶክተር። ምንም እንዳትሳቀቂ እሺ? ስትፈልጊኝ ጥሪኝ፣ እየመጣሁ እረዳሻለሁ። አሁን እጄ ልታጠብ። ይቅርታ፣ እጄን ልታጠብ እየሄድኩ ነበር። እሺ ይፈቃ እለፊ። የመጣሁት የዩዜር ታሊዴን የቁስል ፋሻ ለመቀየር ነው። በነገራችን ላይ አንተ እንዴት ነህ? ወደ ክሊኒክ ውስጥ መጥፎ ሁኔታ ላይ ነበርክ። አሁን እንደተሻለ ተስፋ አድርጋለሁ። እድሜ ላንቺ፣ በጣም ደህና ነኝ። አመሰግናለሁ። እና ደግሞ ይዛን ቀን ላመሰግንሽ አልቻልኩም። ያው የተፈጠሩትን ክስተቶች ታውቂያለሽ። በጣም አመሰግናለሁ። በጣም ተንከባክበሽ ነበር። ችግር የለውም፣ አታስብ። አሁን እጄ ልታጠብ። በቃ አዎ፣ ይቅርታ እለፊ። ነይ። መልካም ምሽት። አመሰግናለሁ። ጣፋጩን ወደድሽው? በጣም ይጣፍጣል። አመሰግናለሁ። በደንብ ብይ በህውዴ። እንኳን ደህና መጣህ ልጄ። እንኳን ደህና ቆያችሁኝ። ካሊዴ ጋር ሻይ እየጠጣን ነበር። በጣም አመሰግናቸዋለሁ። በእጃቸው እየመገቡኝና እየተንከባከቡኝ ነው። ጣፋጭ ሰርተናል። አንተ የምትወደው ነው ወንድሜ። ግን ደግሞ ግማሹን የበሉት እኮ እኔ ነኝ። እኔም ራሱ በልቻለሁ። በጣም ይጣፍጣል። መልካም ምግብ። የመጣው ታሊዴን ለመውሰድ ነው። መሄድ ይኖርብናል። አባትሽ ሊያይሽ ይፈልጋል። አሊዴ ችግር አለ እንዴ ወንድሜ? አይ እቅዱ ብቻ ነው የተቀየረው። ችግር የለም። መጣው ኮቱ ይያዝ። የኔ ወድ እንኳን ደህና መጣ አጎቴ። አመሰግናለሁ። ምን እያደረግሽ ነው? አሁንም ስልክሽ ላይ ነሽ? አናቶሊያ ክልል ውስጥ እየተዳረሰ ያለ የካራቫን ስጦታ ዝግጅት ነበር እና እሱን እያየው ነበር አጎቴ። እሱ ደግሞ ምንድነው? ለልጆች የሚሰጥ ስጦታ ነው። ማለት ባህላዊ ጨዋታዎች፣ ዳማ፣ እንደ ካርታና ምናምን ያሉ ጨዋታዎች ያዘጋጃሉ እና ከዛ ብዙ ስጦታዎች ይቀመጣሉ፣ እንደ ልብስ፣ የትምህርት መሳሪያ የመሳሰሉ ነገሮች። በእርግጥም እኔ የሆነ ነገር ብልክ ደስ ይለኝ ነበር። እሺ፣ የሚያስፈልገውን ንገሪኝና ማርት ያዘጋጀው። አዎ፣ እኔ ጨርሰዋለሁ። አመሰግናለሁና ትሩኪ። አንዴ ስመጣ አንዴ ሲሄድ በጣም እያስቸገርኩሽ ነው። ምንም አይደለ ውዴ። አንቺ እኮ ልጄ ማለት ነሽ። በፈለግሽው ሰዓት ልመጪና ልትሄጂ ትችያለሽ።
ነገ ክሊኒክ የምትገቢ ከሆነ እዛ እመጣለሁ። አይ ለተወሰነ ጊዜ አትገባም። ነርሶቹ ናቸው የሚገቡት። መልካም ምሽት። ደህና ደሪ ልጄ። ቆይ እኔ ምልሽ የሚገርም ነው። ልጄ እናቴ እየተባባላችሁ ነው። ይገርማል። አንተም አንድ አግኝተህ ካመጣ እሷንም ልጄ እላታለሁ። ምንም ሳላመጣ ገና ከሆኑ እየተካብኩ ነው። አባዬ ደህና ነህ? ውሃውን እኔ እሰጥሃለሁ። መድኃኒትህንም አልወሰድክም አይደል? ግን ሳብሪን አስጠንቅቄው ነበር። ሀሊዴ ፏት ላይ ጥቃት ፈጽመን ነበር፣ ግን አልተሳካልንም። አምልጦናል። እንዴት ነው የሆነው? ባለቀ ሰዓት ጥቆማ ደረሰው። ከውስጥ ነው ጥቆማ የደረሰው፣ ከውስጥ ነው። አባዬ የቅርብ ሰው የምንለው ከሆነ ይከዳማን ሊከዳን ይችላል። ያን ሁሉ ዓመት ራሴን ተጋፍጬዋለሁ። መጽናኛዬ በቀሌን እንደምበቀል ማወቄ ነው። አባዬ ውሸት አባዬ፣ ያ ሁሉ ነገር ውሸት ነበር። አባዬ አቁም። ለዓመታት ሚስቴን እና ልጆቼን ከገደለ ሰው ጋር ነበር ስወዳጀ ነበረው። አባዬ በየቀኑ አባዬ አይኑን እያየሁት ግን ጠላቴ እንደሆነ አልታወቀኝም። ምን አይነት ሰው ነኝ? አባዬ ተው እባክህ። ፏት የማትረባ ሀሊዴ መድኃኒቱን አንቺ ፍጠኝ። ሀሊዴ ሂጂ ቶሎ በይ። አሁን ነው የምነቅልበት፣ እገለዋለሁ። አንተን አደረግከው። እኔ አይደለሁም። ጥቆማውን የሰጠው አንተ ነህ። እኔ አይደለሁም። አንተ ነህ የነገርከው። እኔ አይደለሁም። አንተ ነህ። አንተ እውነት በእቴ ምን እላለሁ? እኔ አይደለሁም። በጭራሽ አላደረኩትም። ወይኔ እንደዛ ከሆነ ቃል ገባል። ያንን ሰው ይዘህ እንደምታመጣው ቃል ገባልኝ። የዛኔ ብቻ ነው ማምነህ። የዛኔ ነው ማምነህ አሊ ሪዛ። አባዬ አፈን ክፈት። ያኔ ነው ማምነህ። ወንድም ሳብሪ አባዬ በል ተነሳ። ተነስ አባዬ። ወንድሜ ተነስ፣ ጠንከር በል። ወይኔ ወደ እኔ ጋር አምጣው። በል አባዬ እንሂድ። ምንድን ነው የማደርገው? አሁን ምን ላደርግ ነው?